አለምሽ ትናንት ስለነበረ ነው በጣም አመሰግናለሁ። ደስ ብሎኝ ነበር። ከዚህ በኋላ እንደምንደና ተስፋ አለኝ። መጣጣለሁ አንተ ምትስቲ በእንጂ በየቀኑ ብናደርገው ደስ ይለኛል። በጣም አሪፍ። ስለዚህም ነገ ቀጠሮ አለ ማለት ነው። በሚገባ አንተ ብለህ መቼም አይቀርም። ወይኔ ጉዴ! ምን ሆንሽ? ኤላ የኔ ውድ እያልክ በደስታ ልትገለኝ ነው። አልቀረብሽ ሰው ምን ይለኛል አትልም እንዴ? ምንድን ነው እንደዚህ የሚያደርጋት? ምን ችግር አለው? አንቺን ካስደሰተሽ ከዚህ በኋላ እንደዛ ብዬ ነው የምጠራሽ። ደስ ይለኛል። ሁልጊዜም እንደሱ እያልክ ደጋግመህ ጥራኝ። እሺ እኔ ውድ በቃ ነው ወደ ቦታሽ ሂጂ፣ እኔም ልቀመጥ። ምን እያደረግሽ ነው? ምን አደረግኩ ደግሞ? ኤልያስ እኮ ሆን ብሎ መጠቀሚያ ላደርግሽ ነው። ሆን ብሎ እየተጫወተብኝ እንደሆነ በምን አወቅሽ? መቼም እኔን አስፈራርተው ሲሸኘኝ እንደነበር ታስታውሻለሽ። እሱን እኮ ሆን ብሎ ጆኒን ለማብሸቅ ብቻ ነው የሚያደርገው። ለዛ አይደለም። እና ለምንድን ነው ልጁ ማንንም ሴት የራሱ ማድረግ እንደሚችል ነው የሚያስበው። ያስበው? ምን ችግር አለ? እሱ እንደሆን ጀንተል ተል ያለ ነው። ጭራሽ መልስልኝ እንጂ ትናንትና ልጅ ከየት መጣ ሳለ ቆይ ስትተዋል ነበር እንዴ? አዎ ትናንትና ግን ለምን እንደመጣ አላውቅም። ይሄን ነገር ግን ለህግ ማሳወቅ አለብን። ምን ቦዲጋርድ እንዲቀጥሩልኝ? አይደለም ከዚህ በኋላ ምን እንደሚያደርግህ እኛ አናውቅም። መሲ እኔ ወንድ ልጅ ነኝ። ሁሉንም ነገር በራሴ ወጣዋለሁ። በራሴ ወጣዋለሁ እያልክ ምንም ጠብ የሚል ነገር የለም። ቆይ ከዚህ በላይ እስኪገል ነው የምጠብቀው? ከትንሽ ጊዜ ስጭኝና ሁሉንም ነገር ከዛ ለህግ እናሳውቃለን። እሺ አይዞህ በቃሽ። ዛሬ መቀመጡት ነው ይሁን በልዟል እኮ አትይው። ስማ ትናንት አንተ እንደዛ ዝቅ አድርጎ ዛሬ መቅመሱ ፈጣሪ ይወዳል። ገና ከዚህ በላይ ራሱ ቢጨመርለት ደስታዬ ነው። ፈጣሪ እውነት ይሆናል። አይ እንደዛ እንኳን የሚሆን አይመስለኝም። ትናንትና ደግሞ ሰብሊን ጆን እየሸኛት ነበር አይደል? የሰብሊ ነገር ይረጋጋ እንጂ እኔ ራሱ አለቀው። መጀመሪያ ግን ያ ኤልያስ ተብዬ ዋጋውን ያገኝ። ልክ ነህ። ደረጃ በደረጃ ሁሉም ነገር መስተካከል ነገር ናታ አንተ ከማን ጋር ታሰብ? አታውቀውም? ከሰፈር ልጅ ነው። ይኸውልህ አትደብቀኝ። እንጆ መቶ ከሆነ ንገረኝ፣ ልረዳ እፈልጋለሁ። አታውቀውም አልኩ እኮ። ደግሞ እኔ አንተ እርዳታ ያስፈልገኛል። አውቃለሁ ወንድ ልጅ ሆነ እንደዚህ አይነት ነገር መጠየቅ ደስ እንደማይል አውቃለሁ። ግን ደግሞ አንዳንዴ ያስፈልጋል። አያስፈልገኝም አልኩ። አንተ ግን በጣም ደረቅ ሰው ነህ። ናታን ከምታስበው በላይ ደረቅ ነሽ። ይኸውልሽ ይሄ እየተፈጠረ ያለው ነገር ልክ አይደለም። እኔ ልረዳው እፈልጋለሁ። ማለት ግን ከምታስበው በላይ በጣም ደረቅ ነው። እኔም ችክ ስልበት ነው እሺ የሚለኝ። ይኸውልሽ እንደዚህ አይነት ነገር እያየሁ እጄን አጣጥፌ መቀመጥ አልችልም። እሱም ቢሆን ጥሩ ነበር እኮ፣ ግን እሱ በወንድነቱ አይደራደርም። ይኸውልሽ እኛም እንኳን እንደራደርም፣ ግን አንዳንዴ አስፈላጊ ከሆነ መጠቀም ግድ ነው። ኤልያስ ግን ከገመትኩ በላይ በጣም ጥሩ ነው። ምናልባት ይሆናል። ለማንኛውም አሁን እሱን ፈልጌ ማናገር አለብኝ። ቻው ቻው። አለም እንጂ አቤት አለም የፕሊስ ተረጂ ይሄ ኢላ ተብዬ ሆን ብሎ መጠቀሚያ ሊያደርግሽ ነው። መጠቀሚያ ሊያደርግሽ ነው ማለት እኔ ለመግባት። ለምንድን ነው አንቺን የሚጎዳሽ? ምክንያቱም አጠገቢያ ትድረስ ስላልኩት። ምን ያስቅሻል? ከኔ ምን አጥቶ ነው አንቺ አጠገብ የሚደርሰው? ደግሞ ከዚህ በኋላ አጠገቢያ ትድረስ ስትዩ አሚን ብሎ ተቀብሎሽ ከኔ ጋር ሆኗል። አውቆ እየሸወደሽ ነው። ለምንድን ነው የሚሸውደኝ? ምክንያቱም ልጁ ፕሌየር ስለሆነ። ይኸውልሽ ሰብልዬ እንደምትወጁ እኮ አውቃለሁ፣ ግን እሱ አይወድሽም። እኔ አልወደውም። እኔ ጆኒን ብቻ ነው የምወደው። እንደዛ ከሆነ በጣም ጥሩ። ምንም ያሳስብሽ ነገር የለም ማለት ነው። አንቺም የራስሽን ኑሪ፣ እኔም የራሴን ህይወት እኖራለሁ። ይቺ ክፉ ደግሞ ምን አባቷን የሚያመናቀራት? እኔም አልገባኝ። እና አንቺ እንዴት ነሽ? በእናትሽ አለሁልህ። ጆኒስ? ጆኒ እኮ አሁን ባጠገብሽ እኮ ነው ወደ ሸኖ ቤት ሄደው። አላየሽውም እንዴ? ነው እንዴ? ደግሞ ሰሞኑን የሌለ ፍቅራችሁ ደርቷል። ምን ታደርገዋለህ? ከልብ ስትዋደድ እንደዚህ ነው። እናሳ እኔ የምልሽ ያቺ የምታስቸግርሽ ልጅ አሁንም አለች እንዴ?
ኧረ ረስተኛለች። ሲጀመር ጆኒ እያለ ምንም ነገር አይፈጠርም። ትላንትና ራሱ እቤት ድረስ ሸኛታለሁ ብሎኝ ነበር የተለያየነው። አዎ ግን እኮ አልሸኘኝም። የማስታወቂያው ነገር ተሳካላችሁ እንዴ? አዎ ተሳክቶለታል። አይ ደስ ይላል። የደስ ትጋብዙኛላችሁ? አረ በሚገባ እንጋብዝሻለን። ናቱ ኤላ እባክህ ብቻዬን ነው የምፈልገው። ይኸውልህ ስሜትህ እኮ ይገባኛል፣ ግን ደግሞ አንተ እንደዚህ ሆነህ እኔ ዝም ብዬ መቀመጣችን እኔ እኮ ለእሱ አላንስም። ይገባኛል፣ ግን አንዳንዴ ተሸንፎም ቢሆን ማሸነፍ አለ። ይሄ ደግሞ ምን ማለት ነው? ከአንድ ብርቱ ለመድኃኒቱ ሲባል ሰምተህ አታውቅም? እባክህ እሱ ተረት ብቻ ነው አይደለም። ይኸውልህ ናታን፣ አንዳንዴ ወንድነት በቂ የማይሆንባቸው ቦታዎች አሉ። አንተም ደግሞ የኔን እርዳታ ተቀበልክና ወንድነት ምንም ዝቅ አይልም። ቆይ ደግሞ ሰውየው ጠፍቷል ምናምን ብለኛል ነበር እንዴ? ትናንት እንዴት ነው የመጣው? አላውቅም። በእርግጠኝነት ግን ይሄ ሰው የቅርብ ሰው ነው። ከአንተ ጋር ፊት ለፊት ቢጋጠም የሆነ ነገር እንደሚያጣ ያውቋል ማለት ነው። እውነትን እኮ ነው። አሁን ማን እንደሆነ አወቅሁት። ማን? እሱን ላጣራና እነግርሃለሁ። ደግሞ ስማ፣ እርዳታን ተቀብያለሽ። አሁን ደግሞ ያ የተረገመ ኒንጃ ከተደበቀበት ወጥቶ ናታንን ድጋሚ ያጠቃው። ምን እንዴ? ቆይ ግን እስከ መቼ ነው እንደዚህ እያደረገ ዝም የሚባለው? ዝም እንድንለው የሚያደርገን ራሱ ናታን ነው። ወይ ካልሆነ ለምን እሱን ትተን እኔና አንቺ ሊያጋና ሰምቅ? ያለ ባለቤቱ አይሆንማ። እና ምንድን ነው ማድረግ ያለብን? ወይ ደግሞ ማለት በቃ የተጣላቸው ሊያጠቁት የሚችሉ ሰዎች ማሰብ ብንችልስ? እኔ መልሽ ጆኒ ለምንድን ነው ትናንትና ያልሸኘሽ? የሆነ በቲክቶክ የተፈራረመው ውል አለ፣ ለዛ ማስታወቂያ ለመስራት። ለምን ጠየቅሽ? ምንም ከናታን ወሬ እንድንወጣ ብዬ ነው። የእሱ ነገር ትርፉ ጭንቀት ነው። የሆነ መፍትሄ ነው ማግኘት አለብን። አንድ መፍትሄ ይፈልጋል። አሁን ናታንን ማግኘት አለብን። እሺ ቻው። እና ያሬድ ያለበት ሁኔታ አላውቅም ነው የምትይኝ? አላውቅም። እሺ መኩነን ያለበትን ቦታ ነው ለምፈልኩ ኃይልም ተጠቅሜ ቢሆን ያሬድ ያለበት ሁኔታ ማጣራት መቻል አለብን። ነው ይላ በፍጹም እንደዛ መሆን አይችልም። ሰውየው በጣም ኃይለኛ ሰው ነው። ያ እንዲሆን ደግሞ ነው ያልፈቀደ። እሺ ሌላ አማራጭ አለሽ? በቃ ራሱ ይደውልለትና ያለበት ቦታ ድረስ ይጀምራል። እንደዛ ከሆነ ግን ስትደውይ ከኔ አጠገብ ሆነሽ ደውይ። እሺ ደውልለታለሁ። ወርጅ ትልቅ ሄሎ አንተ ፈሪ፣ ለምን አባ ነው ቀጥረኸኝ የቀረው? ድሮም ሽንታም እንደሆንክ አውቃለሁ። አሁን በስምምነታችን መሰረት ቃጁ የኔ ናት። በአንተ ቤት አራዳ ነህ፣ እኔ ደግሞ ፋራ። ትሰማኛለህ? እስካሁን ስለዘገዩ ራሱ በራሴ አፍሬያለሁ። ምንድን ነው የምትቀባጥረው? ምን እንደማወራ በትክክል ታውቃለህ። የኛ ኒንጃ ኒንጃ መሆኔን አወቅ? እሱማ ተመስገን። ወንድ ኮንክ ማክስን አውልቃ አትፋለምም ነበር? ማክስ አድርገህ ስለመታኝ ያሸነፍከኝ እንዳይመስልሽ። ሰውዬ ያማል እንዴ? እኔ መቼ ነው ማክስ አድርጌ የመታወክ? በቃ ካድክ ማለት ነው? እኔ ምን ያስክደኛል? ቀጥረኸኝ የጠፋኸው አንተ። በአንተ ቤት አወሳሰብክ ማለት ነው? ይኸውልህ እስከ ዛሬ ማክስ እያደረግክ ስቀጠቀጠኝ የነበርከው አንተ ነህ። እኔ ነኝ እንዴ? በቃ አሾፍክ። አሿፊውም አንተ ነህ። ቀጥረኸኝ ቀርተህ ማክስ አድርገህ ደበደብከኝ ምናምን ስትል ትንሽ አይደብርም? ብቻ እንኳንም አወቅኩ። እንዴት አድርጌ እንደምበቀል አሳያለሁ። ና ወንድ ከሆንክ አሁን ተበቀለኝ። እንተያያለን። አቡ በቃ ተፋተኝ። ምን አይነት ጀዝባ ነው በእግዚአብሔር።
በጣም ቺዝ ተጫወተ የለም። ወይ ምን አድርግ ነው? እግራችሁ ስር ወድቄ ይቅርታ ጠየቅኳችሁ አይደል? ጆን ማስክ ነው ታውቆብሃልሽ። የምን ማስክ? ናታንን ማስክ አድርገህ የምትደበደበው አንተ መሆንህን በደንብ በመረጃ አረጋግጫለሁ። በጣም ጥሩ። እንደዛ ካልሽ ደግሞ ማስረጃ አምጪ። ይኸውልህ ትላንት ከመጣላታችን አረፍ እንዳለን ናታንን ማስክ አድርጎ የሚያጠቃው ሰውዬ በድጋሚ ደበደበው። ስለዚህ ካንተ ውጭ ማንም ሊሆን ይችላል። በቃ ይሄ ነው ማስረጃሽ? ኤኒዌይስ ምንም ይሁን ምን ናታን ሲመታ አንተ ሰብለን እየሸኛት አልነበረም። ይሄ መረጃ ሚዛን አይደፋም። ምናልባት እኮ ግጥምጥሞች ሊሆን ይችላል። አይደለም ጆኒ፣ ልቦናህ ያውቀዋል። አንተ ነህ ደብዳቤው። እሺ አየሽ፣ ከመላምት ያለፈ ምንም ሌላ መረጃ የለሽም። አንቺ እኔን ስለምትጠይም ብቻ እሱን ብለሽ መደምደም አትችይም። ትሰማለህ ጆኒ፣ ካንተ ውጪ ከናታን ጋር የተጣላ ሰው የለም። ሊሆን እኮ ይችላል። ያ ማለት ደግሞ እኔ ተደባዳቢ ነኝ ማለት አይደለም። አንተ ላትሆን ትችላለህ። ምናልባት ሰው ቀጥረህም ሊሆን ይችላል። ብቻ ግን ካንተ ውጪ ማንም ሊሆን አይችልም። ይልቁንስ አንድ ነገር ልምከርሽ። በእኔ ጥላቻ አይንሽ ታውሮ ትክክለኛ ደብዳቤው ከአይንሽ እንዳይሰወር። ሌላ ማንም ሊሆን አይችልም። የጊዜ ጉዳይ ነው እንጂ አንተ እንደሆንክ ደርስበታለሁ። ስለዚህ ሚዛን የሚደፋ መረጃ ስታገኝ መተሽ መነጋገር ይችላል። አታስ ካንተ ጋር ምንም የማወራው ነገር ነው። እውነታውን ሳቅ ግን መጥቼ እገልሃለሁ። እሺ ይሄ ወንድሽን ግዛና ልከሽ ነገር ሄሎ አልሚ፣ ይሄ ሰሞኑ አሁን መኮንንን የምናገኝበት ጥሩ የሆነ እድል ተፈጥሮልናል። ምንድነው እሱ? በምልክልሽ አድራሻ ትሄጂና ታገኘዋለሽ። እኮ የት? ባለፈው የተገናኘንበት ቦታ አካባቢ የሆነ ደስታ ፔንሽን የሚባል አለ። እሺ። ግቢ ውስጥ አንድ የቆመች መኪና አለች እና እዛ ውስጥ ነው ቤዛን እየጠበቃት ነው። ለምን እንደሚጠብቃት? ያሪ ዛሬ ትምህርት ቤት አልመጣም እና እሷ ደግሞ መኮንንን አግኝተው ስለሱ ማጣራት ትፈልጋለች። መኮንንም ደግሞ አንድ የሆነ መረጃ አለ ስላላት ምቀር አይመስለኝም። ይሄማ በጣም ጥሩ አጋጣሚ ነው እኮ። አሁን ምን ታደርጊልኛለሽ መሰለሽ? አንቺ ቀደም ብለሽ የዚህ ትምህርት ቤት በር ላይ ትጠብቅኛለሽ። እዚህ እንደደረሽ ለኔ ቴክስት አድርጊልኝ። ከዛ በኋላ ቤዛን የተወሰነ አዘናገልሻለሁ። እዛ ሆቴል ሆኜ መጠበቅ እየቻልኩኝ ትምህርት ቤት ድረስ መምጣቱ ለምን አስፈለገ? ይኸውልሽ አልሚ፣ እንደ መኮንን ያሉ ሰዎች አንድ ቦታ ላይ ረጅም ሰዓት ላይ ይቀመጡ ይችላሉ እና ሐሳቡን ሊቀየር ስለሚችል ቤዛን መከታተሉ ነው የሚያዋጣው። እሱስ ልክ ነህ። በጣም ካሰብኩ በላይ በስላል። በሚገባ። ለማንኛውም ሚሰብለ ደግሞ ምን ቀረ? ልቤ ምን ቀረ አልሽ? ልቤ አልኩሽ እንመለሽልኝ ይፈልጋል። እኔ ጋር የቀረ ልብ የለህማ። ስማኝ፣ ደግሞ ከጓደኛዬ ጋር ያለን ነገር አቁም። በሰው ህይወት ጣልቃ አትግቢ ብለው ቤተሰቦችሽ አላስተማሩሽም እንዴ? እና የጓደኛዬን ህይወት ስታበላሽ ዝም ብዬ እንዳይ ትፈልጋለህ? እሱን እንኳን ተይው፣ ቀንተሽ ነው። ማ እኔ ሰብለ ነኝ የምቀነው? ሰብለ አንቺን ነው። አላወከኝም። ምን ነው አንተ ባንተ የምቀነው? ድክመትሽ እኮ አንተ የኔ ድክመት በሚገባ። እና እንደዛ ካልሆነ ቅድም ካለም ጋር ወደ ክላስ እንገባ ለብሮ በቅናት ፊትሽ እንደዛ ይቀለው። ቀንቻ አይደለም ተናድጄ ነው። እኔስ ምን አልኩ? እኔ ከሌላ ሰው ጋር ስትኝ እርድብን ነው የምትይው። በቃ ተናገርክ። አዎ ስማ ኤላ፣ ከኔም ህይወቴ አካባቢ ካሉ ሰዎች ሙጣ። እሺ ሚሰብለ፣ ዛሬ ደግሞ ምን አግኝተሽ? በጣም አምሮብሻል። ገለል ግባ። ይሄ ነገር እኮ ስም ይመስሉኝ አቤት ልል ነው የቀረኝ። ሲም መሲ ኒንጃው ማን እንደሆነ አወቅኩት። ቆይ እንዴት? ትናንትና ስልኬን አጥፍቼ ሄድኩት። ከሆነ ሰው ጋር ጣልቼ ነበር። ከማን ጋር? ቆይ በምን ምክንያት? ከቾምቢ ጋር። በቃጀል ምክንያት ገባኝ። እናም ከቾምቢ ጋር ተደዋውለን ነበር። ተቀጣጥረን እንደባደብ። ከዛ ከየት መጣ ሳለው ኒንጃው መጣ። ደግሞ ያሸነፈ ቃጀልን ይወስዳታል ብለን ተደራድረን ነበር። ያመሃል እንዴ? ቆይ እንዴት እንደዛ ታደርጋለህ? ለቃጁ ስሏ ደግሞ ቾምቢ ቃጀልን በጣም ይወዳታል። እናም ለሷ ሲል ምንም ያደርጋል። በእርግጠኝነት እሱ ነው። እሺ አሁን ምንድነው የምናደርገው? ይልሽ አንቺ ምንም አታደርጊ። እኔ እቅድ አውጥቻለሁ። እቅድ ውስጥ ልታሳትፍ
ለእኔ አስበሽ እንደሆነ አውቃለሁ፣ ግን ኤላ ስላለ ምንም አታስቢ። የኤላን እርዳታ ተቀበልክ? አዎ አሳምኝ። እሺ፣ ግን እንድትጎዳብኝ አልፈልግም። እሺ፣ አልጎዳብሽ። ናት ይኸውልህ፣ በቃ እንደተባባልነው እኔ በቅርብ ርቀቱ እከታተላለሁ። ቀድሞ ከደረሰ ምን ሩጭ መጥቼ ለሁለት እንፋለማለን። እሺ ቢሳይ፣ ዛሬም ይኸውልህ እንደምንም ብለን ማክሱንም አውልቀን ቢሆን ማንነቱን ማየት አለብን። እሱ አይቀርም፣ ግን ደግሞ እንደተገናኛችሁ እንደነገርኩ በፍጥነት ወደ ድብድቡ እንዳገባሽ። ቢስ በቃ አንተ ሂድ፣ እኔ እዚህ አካባቢ እጠብቅሃለሁ። አይዞህ እኔ አለሁ። እሺ ቤዛ መጣሽ? አዎ መጥቻለሁ። ያሬድ ነው ይሄን እንድሰጥሽ አዘዘኝ። እሺ እሱ ግን ደህና ነው? ደህና ነው። መኮንን እባክህ ያሬድ ያለበትን ሁኔታ ንገረኝ። ስላለበት ስለ ሁሉም ነገር በደብዳቤ ገለጸልሽ ይመስለኛል። እኔ አሁን መሄድ ይኖርብኛል። ሰላም ቤዚ፣ ይህንን ደብዳቤ መጽፍልሽ ከመጠን በላይ በተሰበረ ስሜት ውስጥ ሆኜ ምን ያክል እንደማፈቅርሽ በደንብ ታውቂያለሽ። ዛሬ ግን በቃ ሁሉም ነገር ከቁጥጥራችን ወጥቷል። ከሁለት ቀን በኋላ ወደ ካናዳ ልበር ነው። እስከዛ ድረስ ከቤት መውጣት አልችልም። ወደ ካናዳ ከመሄዴ በላይ በጣም የጎዳኝ ደግሞ የቹቻ ክረት ነው። ለመኮንን ስለኛ መረጃ የምታቀብለው ቹቻ ነበረች። መኮንን ለምኜው ሙሉ የድምፅ ልውውጡን በቴሌግራም ልኬልሻለሁ እና ቤዚ ቹቻን ተጠንቅቂያት። ሁሌም ቢሆን በጣም በጣም አፈቅርሻለሁ ያሬድ። ሮቤል፣ ኢንስፔክተር አልማዝ
እኔ ይህንን ማመን አልችልም።